ባለፈው ስለ ኤችቲኤምኤል አትሪቢዩትስ፣ ሊንክ ዴስቲኔሽን፣ ክሊኬብል ቴክስት የሚሉ አይተናል። አሁን ደግሞ ስለ ኤችቲኤምኤል ኤሌመንት ሆኖ ኢሜጅ ኤሌመንት እናያለን ማለት ነው። ስለዚህ አንድ ኢሜጅ ዌብ ላይ ዲስፕሌይ ማድረግ ከፈለግን ይሄ ኤሌመንት እንጠቀማለን። አይኤምጂ ታግ አለው፣ ኤስአርሲ የሚል አትሪቢዩት አለው እና ተጨማሪም አልት የሚል አለው። ስለዚህ ኤስአርሲ ማለት ሶርስ ማለት ነው። ኢሜጅ የመጣበት ሶርስ። ስለዚህ ሶርስ ማለት ተጨማሪ ስለ ኤሌመንቱ ማብራሪያ ነው የሚሰጠው። ስለዚህ ወደ ኮድ ገብተን ምን እንደሚመስል እናየዋለን። IMG ብለን ስንጽፍ እንደዚህ ይመጣ ነው። ስለዚህ ኢሜጅ ኤሌመንት ይቺ ትመስላለች። ሶርሷ ኢሜጅ የምናስቀምጥበት ነው። አልት ደግሞ ተጨማሪ የኢሜጁ ስም እዚህ ላይ እናስቀምጣለን ማለት ነው። ማይ ፈርስት ፐርሰናል ዌብሳይት የሚል አንድ ፎልደር ተጨማሪ ክሬት እናደርግ። ምን የሚል ኢሜጅ የሚል ማለት ነው። ኢንተርናል ኢሜጅ ውስጥ ደግሞ አንድ ፋይል እናስቀምጣለን ማለት ነው። ስለዚህ ሁለት አይነት መንገድ አለ። ኢሜጅ ወደ ዌብ ፔጅ ወይም ደግሞ ወደ ቪኤስ ኮድ የምናስገባበት። ስለዚህ አንዱ በዚህ ነው። ይሄ ሚኒማይዝ እናድርገውና እንደዚህ እናድርገው። ከዛ ፋይል እንከፍታለን። ይሄ የዩኒቨርሲቲ ያለሁት የተነሳሁት ኢሜጅ ነው፣ ተማሪ ያለሁት። ስለዚህ እንደዚህ አድርገን ጎተት አድርገን ወደዚህ አምተን እናስቀምጣታለን ማለት ነው። ገብታለች። ምን የምትል ተስፋዬ ፔጅ። እሺ አንድ ፋይል ኢሜጅ ውስጥ አስቀምጠናል ማለት ነው። ስለዚህ አንድ አገባቡ ኢሜጅ ወደ ቪኤስ ኮድ አንዱ ይሄ ነው። ሁለተኛው ደግሞ ፋይል ውስጥ እንገባና ማይ ፈርስት ፐርሰናል ዌብሳይት የሚል ፎልደር እዚህ ላይ አለ። ስለዚህ እዚህ ላይ ዳብል ክሊክ እናደርጋለን። ከዛ ቀጥለን ደግሞ ኢሜጅ የሚል አለ። ኢሜጅ ላይ ዳብል ክሊክ እናደርጋለን። እቺ ፎቶ ድሊት እናርጋት፣ ጠፍታለች። ስለዚህ እዚህ ላይ እንግባና ኢሜጅ ውስጥ እዚህ ውስጥ እንደዚህ አድርገን ኮፒ አድርገን ወደዚህ መተን እናስቀምጠዋለን ማለት ነው። እናስገባዋለን። ማይ ፈርስት ፐርሰናል ዌብሳይት የሚል አለ። ኢሜጅ ውስጥ እዚህ ላይ መተን ፕረስ እናደርገዋለን ማለት ነው። ስለዚህ ኢሜጅ ላይ ውስጥ ገብቷል። በሁለት መንገድ ልንጠቀም እንችላለን። እናንተ የተመቻችሁ መጥቀም ትችላላችሁ፣ በተመቻችሁ መንገድ ማለት ነው። ስለዚህ ወደ ኮዲንግ እንሄድ። የሶርስ ኢሜጅ መጥታለች። ክሊክ ስናደርጋት እንደዚህ ትከፍታለች። ስለዚህ እዚህ ላይ እንዴት አድርገን ነው ማስገባት ነው? ምን እናደርጋለን? ፎርዋርድ ስላሽ ስናደርግ ኢሜጅ የሚል ፎልደር መጥቷል። ስለዚህ ክሊክ እናድርገው። ኢሜጅ ውስጥ ደግሞ እቺ ፎልደር ናት። እቺ ፎርዋርድ ስላሽ እቺኛው ለዚህ ነው የምታመለክተን ለማይ ፈርስት ፐርሰናል ዌብሳይት የሚል ከዚህ በፊት አንድ ፎልደር አለን የሚል ነው። እቺ ደግሞ ከአንድ ፎልደር ወደ አንድ ፋይል ለመለየት የምንጠቀምበት ነው። እቺ ደግሞ ስለዚህ እቺ ክሊክ ስናደርጋት ገብታለች ማለት ነው። አት ውስጥ ደግሞ የምናስገባው እንዳማራጭ ተስፋይ የሚል ስለዚህ ሴቭ አድርገን ራን እናድርገው። ኦኬ ጎት ላይ እንላለን።
ኢሜጁ በጣም ሰፍቷል መጥቷል፣ ግን በጣም ሰፊ ነው። ኢሜጁ እንደዚህ መጥቷል። ሉክ እንደዚህ ነው የመጣው። ኢሜጁ በጣም ረጅም ነው። ስለዚህ ምን ልንጠቀም እንችላለን ማለት ነው? እዚህ ላይ ዊድዝ እናስቀምጣለን በደንብ ዲስፕሌይ እንዲሆንልን። ዊድዝ ስንት እናድርገው? 100 ፒክሴል። ሃይት 100 ፒክሴል። ሴቭ። አሪፍ መጥቷል። አሁን በደንብ አሪፍ ሆኖ መጥቷል ማለት ዊድዙ 100 ፒክሴል ሃይቱ 100 ፒክሴል የሆነ ኢሜጅ ዲስፕሌይ ሆነዋል ማለት ነው። ስለዚህ ኢሜጅ እንደዚህ ነው የሚገባ ማለት ነው። self closing tag or called an empty element break element br ማለት ብሬክ ማለት ነው። ላይን ብሬክ ናት። self closing tag ማለት ኢንድ ታግ ስለሌለው ነው። ኢንድ ታግ የሚባል የለውም። በኢንድ ታግ እና በስታርቲንግ ታግ መካከል ኮንተንት የሚባል አለ፣ እዚህ ላይ የለም ማለት ነው። ስለዚህ እቺ አንድ ላይን ብሬክ ለማድረግ ነው የምንጠቀምባት ማለት ነው። ለምሳሌ አንከር ታግ እንጻፍ እኔ እንደዚህ አድርገን ሊስት ኦፍ አይተምስ ኦኬ list of ሴቭ አድርገን ራን አድርገው። እንደዚህ ነው ሊስት ኦፍ አይተምስ ናምበርስ ሊስት ኦፍ ኮርስ የሚል በአንድ ላይን መጥተዋል። እኛ የፈለግነው ደግሞ እንደዚህ ወደ ታች በኮሎም እንዲቀመጥልን ነው የፈለግነው። ስለዚህ እንዴት ነው የሚደረደረው? እንዴት ነው እንደዛ የምናደርገው የሚል እንየው። እዚህ ላይ እናስቀምጣለን ብሬክ ማለት ነው። እዚህ ላይም ብሬክ ማለት ይሄ አንድ ላይን ነው። ሁለተኛ ላይን ይሄ ይሆናል። ሶስተኛ ላይን ይሄ ይሆናል። ከዚህ አይቀጥልም ማለት ነው። ብሬክ ሆነዋል። ወደ ሌላኛው ላይን ነው የሚቀጥለው። እቺ ብሬክ ከአንድ ላይን ወደ ሌላ ላይን እንዲቀጥል ነው። ከዚህ በኋላ መሄድ አይችልም ማለት ነው። እቺ ብሬክ የምትል ታግ የምትጠቅመን። ስለዚህ ሴቭ አድርገን ራን አድርገው። በኮሎምን እንደዚህ ወደ ላይ ወደ ታች ተደረደረ ማለት ነው። ስለዚህ ብሬክ ለዚህ ነው የምትጠቅመን ማለት ነው። HTML lists HTML list allow web developer to group a set of related items in the ስለዚህ እነዚህ ደግሞ ተመሳሳይ የሆነ አይተሞች ግሩፕ ለማድረግ ነው የሚጠቅመውን ማለት ነው። order list an order list start with OL tag ማለት ነው። each list item starts with LI tag ኦርደር ሊስት ማለት በናምበር ነው። የሆነ አይተም አለ እንዘረዝራለን። የዘረዘርነው አይተም ደግሞ 1 2 3 እያለ በራስ ባይ ዲፎልት ይሰጠዋል ማለት ነው ለአይተሙ። ስለዚህ እቺ ኦርደር ሊስት ትባላለች። እቺ ደግሞ ሊስት ኦፍ አይተም ማለት ነው። በዚህ ውስጥ የምትዘረዘር ማለት ነው። the list items will be marked with numbers by default ማለት each item ማርክ የሚሆኑት በናምበር ናቸው። ባይ ዲፎልት በራሱ እኛ አይደለንም የምንሰጠው ማለት ነው። ራን ስናደርገው በራሱ በኦርደር ሊስት ውስጥ ያሉ
ሊስት ኦፍ አይተሞች በራሳቸው ቁጥር ይሰጣቸዋል ማለት ነው። ለምሳሌ ማንጎ ባናና ካልን ለማንጎ 1 ቁጥር ይሰጠዋል፣ ለባናና ደግሞ 2 ቁጥር ባይ ዲፎልት በራሱ ይሰጠዋል ማለት ነው። አንኦርደር ሊስት አንኦርደር ሊስት ስታርትስ ዊዝ ዘ ዩኤል ታግ። ዩኤል ታግ ማለት አንኦርደር ሊስት ናት። አንኦርደር ሊስት ማለት ደግሞ የተለያዩ አይተሞች በዚህ ውስጥ በዚህ ኤሌመንት ማለት ነው ይዘረዘራሉ። እነዚህ የተዘረዘሩ አይተሞች ደግሞ ፖፑሌት የሚወጡት ባይ ዲፎልት። ኢች ሊስት አይተም ስታርትስ ዊዝ ኤ ላይ አይተም። እዚህ ከኦርደር ሊስት ተመሳሳይ ነው። ሊስት አይተም ነው። እዚህ ላይ ውስጥ ነው ልዩነታቸው። በኦርደር እና በአንኦርደር ሊስት ነው ልዩነታቸው። ዲስፕሌይ ሲሆኑ ኦርደር ሊስት በቁጥር ነው የሚወጣ ማርክ የሚሆነው። እነዚህ ደግሞ በቡሌት ነው ማርክ የሚሆኑት ባይ ዲፎልት ማለት ነው። The list items will be marked with the bullets or small black circles by default. ሊስት አይተሞች ዲስፕሌይ ሲሆኑ ከነሱ በፊት ማለት በሊስት ሁሉም ሲዘረዘሩ በዝርዝራቸው ላይ ከነሱ በፊት የሚመጣው ይሄ ጠቆር ያለ ስሞል ሰርክል ቡሌት ይወጣል። ስለዚህ ይሄ አንኦርደር ሊስት ይባላል ማለት ነው። እነዚህን አጥፋቸውና ኤችቲኤምኤል ሊስት ነው። ኦርደር ሊስት ኢንተር በኦርደር ሊስት እንጀምርና ላይ ታይምስ 4 ከፈለግን የምናስገባው በ4 መባዛት ነው። 5 ከሆነ በ5 መባዛት ነው። ስለዚህ 5 ላስገባና ኢንተር ነው። ስለዚህ ስንት ገባ? 5 ኤልአይ ሊስት ኦፍ አይተምስ ማለት ነው። ኤግዛምፕል ኤግስ ሚልክ ብሬድ ኮፊ ዋተር ሴቭ። እነዚህ ኦርደር ሊስት ናቸው። በኦርደር ሊስት ውስጥ ያሉ ሊስት ኦፍ አይተሞች ናቸው። አንኦርደር ሊስት ደግሞ እኔ ከዚህ ወጥተን ኦርደር ሊስት ብለን እንጻፍና ኤልአይ ይሄም በ5 መባዛት እንደዚህ ይመጣልናል ማለት ነው። ስለዚህ እዚህ ላይ ኤችቲኤምኤል ሲኤስኤስ ጃቫ ስክሪፕት ፓይቶን ፒኤችፒ ሴቭ። እነዚህ ደግሞ አንኦርደር ሊስት ናቸው። አንኦርደር ሊስት ማለት በቡሌት ነው ባይ ዲፎልት የሚወጡት ቁጥር አይሰጣቸውም። የራሳቸው የሆነ ቁጥር አይሰጣቸውም። ስለዚህ እነዚህ በቡሌት ነው የሚወጡት ማለት ነው። ዲስፕሌይ ሲሆኑ በቡሌት ነው ዲስፕሌይ የሆነ። ከኦርደር ሊስት ደግሞ ከ1 እስከ 5 በቁጥር ይወጣሉ ማለት ነው። እነዚህ ደግሞ አንድ አይነት ቡሌት ነው የሚወጡት። ሴቭ አድርገን ራን አድርገው እንደዚህ ይወጣል ማለት ነው። አንድ አይነት እነዚህ አንኦርደር ሊስት ናቸው። በቡሌት የሆነ ሰርክል የሆነ ጥቁር ቡሌት ወጥተዋል፣ ጠቆር ያለ። እነዚህ ደግሞ ከ1 እስከ 5 ከ1 እስከ 5 ስላስቀመጥን ኤግስ፣ ሚልክ፣ ብሬድ፣ ኮፊ፣ ዋተር የሚል ዲስፕሌይ ሆነዋል ማለት ነው። ስለዚህ ኦርደር ሊስት እና አንኦርደር ሊስት እነዚህ ይመስላል ማለት የሆነ ተመሳሳይ የሆነ አይተሞች ዲስፕሌይ ለማድረግ በአንድ ግሩፕ አስቀምጠን ዲስፕሌይ ለማድረግ ነው የምንጠቀምበት እነዚህ ታጎች ማለት ነው። ስለዚህ ዲስፕሌይ ሲሆኑ በብራውዘር እንደዚህ ነው። ከዛ ደግሞ ስም አስገብቻለሁ h1 ተስፋዬ የሚል ዲስፕሌይ ሆኗል ከኢሜጅ በታች ማለት ነው። እዚህ ላይ ተስፋዬ ኦኬ
ሴቭ እንደዚህ ነው። ከኢሜጅ በታች ተስፋዬ የኔ ስም ነው ዲስፕሌይ ሆኗል ማለት ነው። ስለዚህ ኦርደር ሊስት አን ኦርደር ሊስት እንደዚህ ይመስላል። ኢሜጅም እንዴት እንደሚገባ እነዚህ አይተናል ማለት ነው። ስለ ኦርደር ሊስት አን ኦርደር ሊስት ይሄ ይመስላል። ስለዚህ እነዚህ ይጥፉና ሌላ እናያለን ማለት ነው። ኦኬ ኤች3 ምን ብዬ ልጻፍ? ቦኮስ ኤንድ ቲቺንግ ኦኬ። እዚህ ደግሞ ኦርደር ሊስት ወይም አን ኦርደር ሊስት መጠቀም እንችላለን እንደፈለግነው ማለት ነው። ሁለቱም ግን ልንጠቀምበት እንችላለን እንደተመቸን። ኦርደር ሊስት ኢንተር አራት ሊስት ኦፍ አይተም አስቀምጠናል። እዚህ የምናስገባቸው ለየብቻቸው አሉ ማለት ነው። ኦርደር ሊስት ውስጥ ቡክ ኦፍ ቴክኖሎጂ የሚል አንድን የፍላጎቴ ማንበብ የምፈልገው መጽሐፍ ቡክ ኦፍ ቴክኖሎጂ ቡክ ኦፍ ቴክኖሎጂ ሁለተኛ ፊክሽን ሶስተኛ ፎንት ኤንድ ዌብ ዲቨሎፕመንት ፕሮግራሚንግ ኔትወርክ ኢንስታሌሽን እዚህ ላይ ማለት ቡክስ ኤንድ ቲቺንግ የሚል ርዕስ ጽፈን ከዛ ደግሞ በታች በኦርደር ሊስት አስቀምጠናል። ምክንያቱም እኛ የፈለግነው እንደዚህ ግሩፕ አይነት ለማስቀመጥ ከፈለግን በዚህ መልክ እንዳናስቀምጥ ነው እነዚህ የምናያቸው ማለት ነው። ስለዚህ ኦርደር ሊስት ውስጥ አራት ሊስት አይተሞች ጽፌያለሁ። ዘ ቡክ ኦፍ ቴክኖሎጂ የሚል አንድ ደግሞ ፊክሽን ምንድነው? መጽሐፍ ነው። ፊክሽን ፍሮንት ኤንድ ዌብ ዲቨሎፕመንት ፕሮግራሚንግ ኔትወርክ ኢንስታሌሽን ፎከስ እነዚህ ሁለቱም ናቸው። ቲቺንግ ደግሞ ፍሮንት ኤንድ እና ኔትወርክ ኢንስታሌሽን የሚል እንደዛ ታሳቢ አድርጌ ነው የሰራሁት ማለት ነው። አን ኦርደር ሊስት ደግሞ ኤች3 እንበል እንደ ታይትል እንዲወጣልን ነው ኤች3 የሚለው። እሱ ደግሞ ትንሽ ደመቅ እንዲል ነው ኤች1 ያላልኩት። ኤች1 በጣም ቦልድ የሆነ ስለሆነ ከሱ ትንሽ አነስ ያለ ቦልድነት እንዲኖረው ብዬ ነው ኤች3 እየተጠቀምኩት ያለሁት ማለት ነው። እዚህ ላይ ኮንታክት ሚ የሚል ርዕስ እንስጠው። ኮንታክት ሚ ኮንታክት ሚ ማለት በዚህ ዌብ ፔጅ የኔ አካውንት አስቀምጣለሁ ማለት ነው። ማለት እኔ የፈለገ ሰው ካለ በዚህ ሊያገኘኝ ይችላል ማለት ነው። ስለዚህ እኔ የምገኝበት መንገድ እዚህ ላስቀምጥ ኮንታክት ሚ የሚል ርዕስ ሰጥቼዋለሁ ማለት ነው። ኦኬ አን ኦርደር ሊስት ወይም ደግሞ ኦርደር ሊስት ብለን እዚህ ላይ እንጻፍ። ሊስት ኦፍ አይተም መጀመሪያ ቴሌግራም ዋትስአፕ ኢሜል ተስፋይ at gmail.com በሌላ ደግሞ በምን ሊያገኘኝ ይችላል? ፎን ነምበር
251 የኢትዮጵያ ቴሌኮም ማለት ነው። 095642 12345 ስለዚህ ኮንታክት ሚ የሚል ርዕስ ያለው አንድ ዩዘር እኔ የሆነ ሐሳብ ሊያካፍለኝ ከፈለገ በዚህ ገብቶ ሊያናግረኝ ይችላል ማለት ነው። ስለዚህ ኮንታክት ሚ የሚል ይሄ ይመስላል። ራን ላድርገው። ኮንታክት ሚ የሚል ቴሌግራም፣ ዋትስአፕ tesfai@gmail.com ፎን ናምበር በዚህ ደውሎ ወይም እዚህ ፔጅ ገብቶ ማግኘት ይችላል ማለት ነው። ከነዚህ አፖች አንድ መርጦ ወይ ኢሜል አድርገው ወይም ቀጥታ ደውለው ለኔ ማግኘት ከፈለገ የሆነ ኮመንት ሊሰጠኝ ከፈለገ ወይም የሆነ የስራ ጉዳይ ሊያገኘኝ ከፈለገ በዚህ ማግኘት ይችላል ማለት ነው።